ይሄ ልጅ ሮብ ጠዋት እኔ ስራ ወጥቼ እስከምመጣ ልጆቹ ይዘውት ሐኪም ቤት ሆስፒታል ሄዱ። እኔ ጭራሽ እንደዚህ ከብዳል አላልኩም። አሁኑኑ በአምቡላንስ አዳማ ሂድና ኦፕሬሽን ይደረጋሉ። ልጁ ገና ሰባተኛ ወር ሆኖታል። አሁኑኑ ጌልጌላ እገባለሁ እንጂ አዳማ አልሄድም። እዚህ ላይ የተጻፈው ኪድኒው ውስጥ ውሃ ቋጥሮ ነበር። ሲሰፈር የተሰፈረበት ሴንቲሜትር 12 ሴንቲሜትር የሚረዝም ነው። እንደዚህ ማለት ወደ ዩሪን ብላደር የሚባል አለ እዚህ ስር። ኪድኒ ማለት ኩላሊት ነው በኦሮምኛ ካለ የሚባለው ማለት ነው። እሱ ወደ ታች ወርዶ በጣም ብዙ ውሃ ቋጥሮ እንትኑን ሊያፈነዳ ደረሰ። ምክንያቱም ይሄኛው ቶሎ ሰርጀሪ መሆን አለበት። በመጀመሪያ እግዚአብሔርን አመስግኑልኝ። ሲቀጥል በአባታችን አልፎ ቀድሶ ባርኮ ለዚች ምድር አሳልፎ የሰጠን እግዚአብሔርን አመስግኑልኝ። ስሜ አለምነሽ ጋመስ እባላለሁ። የልጄ ልጅ ነው ድንቅና ታምራት የሆነልኝ። ይሄ ልጅ ሮብ ጠዋት እኔ ስራ ወጥቼ እስከምመጣ ልጆቹ ይዘውት ሐኪም ቤት ሆስፒታል ሄዱ። እኔ ጭራሽ እንደዚህ ከብዳል አላልኩም። እስከሚመጡ ቡና ምናምን ይዤ እየጠበቅኳቸው ነው። ከዛ ስደውል ቆዩ ምንድነው ከይዙ እስኪ ነይ ልጄ ሂጂ ብያት ሄደች። እዛ ሄዳ ስታይ ገና ደም ተመርምሮ አልትራሳውንድ ከአንድም ሁለት ቦታ ታይቶ ውጤቱ እስከሚመጣ 8 ሰዓት ሆነ። ዋናው ደግሞ አሁንም ቼክ ይደረግ፣ አሁንም ሌላ ቦታ አልትራሳውንድ ይታይ ተባለ። ሄዱ አሳዩ። እሱ ደግሞ የባሰ አሁኑኑ በአምቡላንስ አዳማ ሂድና ኦፕሬሽን ይደረጋሉ። ልጁ ገና ሰባተኛ ወር ሆኖታል። የኔ ልጅ የኔ ነገርማ እንዲያ የሆነም ሊፈሩ ይዤ አሁኑኑ ጌልጌላ እገባለሁ እንጂ አዳማ አልሄድም። በጭራሽ ቃል ይወጣልኛል። በጭራሽ ክፉ ቀስት ነውና ይዤው አልሄድም። አዳማ ይዤው ጌልጌላ ሊፈሩ ይዤ ጌልጌላ ነው የሚሄደው ብዬ ወደዚህ መጣሁኝ። ፕሮግራም ነበር፣ የሮብ ፕሮግራም ነበር። ከዛ መጣሁና ለአባታችን እንደዚህ ከባድ ነው ዛሬ ልጆቹ እነሱ ተረበሹ፣ በጣም አልቅሰው ሊሞቱ ነው። ኧረ እግዚአብሔር አለ፣ የኔ ነገር አይነካም፣ አይበላም። እግዚአብሔር አለ፣ አይሞትም። ይሄ አዋጅ ክፉ አዋጅ ነውና ይሄ ጥላት አዋጅ ነው። ገለበጥኩት፣ የተገለበጠ ይሁን። እኔ ሊፈሩ ይዤ ጌልጌላ ነው የምገባው፣ አይሆንም አዳማ አልሄድም ብዬ አረጋጋዋቸው። መጣሁኝ ወደዚህ፣ መፍትሄ ተሰጠኝ። ይዤ መጣሁ ጭንቀት፣ እዚህ ጥየው ሄድኩኝ። ልጁ ተፈወሰልኝ። እግዚአብሔርን አመስግኑልኝ። ሁለት መረጃ ይዘሻል፣ ክፈችው እስኪ። ምን ይላል? አንዱ ምን ይላል? አንዱ ምን ይላል? ዴቭ እዚህ ጋር ነው፣ አንብበው እስኪ ነው። እዚህ ላይ የተጻፈው ኪድኒው ውስጥ ውሃ ቋጥሮ ነበር። ሲሰፈር የተሰፈረበት ሴንቲሜትር 12 ሴንቲሜትር የሚረዝም ነው። የመጀመሪያው ላይ ማለት ነው። እንደዚህ ማለት ወደ ዩሪን ብላደር የሚባል አለ እዚህ ስር። ኪድኒ ማለት ኩላሊት ነው በኦሮምኛ ካለ የሚባለው ማለት ነው። እሱ ወደ ታች ወርዶ በጣም ብዙ ውሃ ቋጥሮ እንትኑን ሊያፈነዳ ደረሰ። ምክንያቱም ይሄኛው ቶሎ ሰርጀሪ መሆን አለበት። የሁለተኛው ላይ ደግሞ 32 ሰዓት ልዩነት ነው። በዚህ ውስጥ ኖርማል ነው የሚል ነው። ምንም አቤት እግዚአብሔር! ለእግዚአብሔር እልልታ ጭብጨባም ተዋውንም። በ32 ሰዓት ማለት አንድ ቀን ከግማሽ እዛው ሕክምና ነው እንደዛ የሚለው። እዚህ ላይ ተጽፏል። እዚህ ላይ ተዘረዘሩት ሁሉም የሕፃናቷ አካል ተዘርዝሯል። ይሄ ኖርማል ነው፣ ይሄ ኖርማል ነው የሚለው ነው የተጻፈው። መጨረሻ ላይ ኪድኒዋ ብቻ ላይ ነው በጣም ብዙ ነገር የተዘረዘረው። የሁለተኛው ላይ ግን ምንም ውሃ እንዳልቋጠረ፣ ቬኖቹ ሰላም እንደሆኑ፣ ምንም አይነት በሽታ እንደሌለበት ነው የተጻፈው። እግዚአብሔር በዚህ ያለ። እግዚአብሔር ይባርክ ዴቪዬ። እጃቸውን ዘርጉና እግዚአብሔር አሁንም ሙሉ ሰላም ያርገው በሉ።